the current agenda that's kind of active or being pushed until 2027 before it gets reviewed again, has a point on it about Christianity and churches, and it says, divided they will fall, united they will stand, but divided they will fall. And you can look at this recording in 2027, what I'm saying now. There's going to be a summit on world religion, and they're going to get 20 representatives of each religion, of each world religion to come together and say why their religion, firstly what it stands for and why it should be considered. From that 20 Christian leaders that's going to be summoned, not one of them will agree on what the true gospel of Jesus Christ is. Therefore, it will not be considered, because they will say you can't even agree. ስለ ሰይጣን መቅደስ ምን ያህል ያውቃሉ? በኢትዮጵያ አቆጣጠር በ2019 እንደ አውሮፓውያን አቆጣጠር ደግሞ በ2027 የጨለማው ዓለም ምንድነው ያቀደው? እንዲሁም በመናፍስቱ ዓለም ስለሚደረጉ አስደንጋጭ ምስጥራት በዝርዝር በዚህ ቪዲዮ እናያለን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይርሱ። ሪያን ስዊግለር ይባላል። በደቡብ አፍሪካ የሰይጣን ቤተክርስቲያን መስራች ነው። ሪያን እንደሚናገረው ወደ ሰይጣን አምልኮ የገባው እጅግ በጣም በሁኔታዎች ልቡ በማዘኑ የሰይጣንን መጽሐፍ ካነበበ በኋላ ወደ እምነቱ እንደገባ ይናገራል። ከዚህም የተነሳ ሰይጣንን ከማምለክ አልፎ በ2020 እንደ አውሮፓውያን አቆጣጠር ከአድሪ ኖርተን ጋር በመሆን በደቡብ አፍሪካ የሰይጣን ቤተክርስቲያን በመመስረት ቀሳውስት ወይም የሰይጣን አገልጋይ በመሆን እንዳገለገለ ይናገራል። ግብረ ሰዶማዊ መሆኑን አልሸሸገም። በፍጹም በኢየሱስ ክርስቶስ መኖር አያምንም። ሪያን ራሱን ሳያውቅ ለ20 ዓመታት ለዲያብሎስ እንደሰራም ተናግሯል። ሪያን ራሱን ሳያውቅ ለ20 ዓመታት ለዲያብሎስ እንደሰራም ተናግሯል። እንደምናውቀው ሰይጣን ሰዎችን በአካል ይጠቀማል፣ ደግሞም ድርጅትንም ያዋቅራል። ልክ ክርስቶስ ቤተክርስቲያንን እንደመሰረተ ሰይጣንም እጅግ የረከሰ ደም የሚቀርብበት ሻማ ተለኩሶ መጽሐፍ ቅዱስ እየተቀደደ በእግዚአብሔር ስም ላይ የተተፋ የተለያዩ አጸያፊ አምልኮዎች የሚደረግበት መቅደስ በተለያዩ ሀገራት መስርቷል። ሪያን ስዊግለር ተወልዶ ያደገው በሳውዝ አፍሪካ ሲሆን ሰይጣንን ማምለክ ከጀመረበት ጊዜ አንስቶ እነዚህን ነገሮች ሲያከናውን ቆይቷል። በአፍሪካ ውስጥ ዋናው የሰይጣን አገልጋይ ሪያን ስዊግለር ነበር። ከሰይጣን የራሱ የሆነ ተልእኮ በመቀበል በሰይጣን መቅደስ ውስጥ የተለያዩ አምልኮዎችን በማድረግ መስዋዕቶችን በማቅረብ ሰይጣንን በመታዘዝ ፍቃዱን ሲያደርግ ኖሯል። የሪያን ስዊግለር ፎቶና ቃለ መጠይቆች በደቡብ አፍሪካ አልፎም በዓለም ሁሉ ላይ በማህበራዊ ሚዲያ ላይ ተሰራጭቶ ስለነበረ እጅግ ተጽዕኖን ፈጥሮ ነበር። ከዚህም የተነሳ የተለያዩ ቅዱሳን ስለ ሪያን በእግዚአብሔር ፊት ይጸልዩለት ነበር። አንድ ቀን አንዲት ሴት ታገኘውና እቅፍ አድርጋው ሰላም አለችው። በሕይወት ዘመኑ ተሰምቶት የማያውቀው ሰላምና ደስታ በልቡ እንደፈሰሰ ይናገራል። ይህች ሴት በክርስቶስ ዳግም የተወለደች ክርስቲያን ነበረች። ከዚያ በኋላ ሪያን ስዊግለር ወደ ተለመደው አጋንንታዊ አምልኮ ተመለሰ። እንደለመድኩት ለብቻዬ ወደ አምልኮ ስፍራ የሄድኩና ለሰይጣን የመስዋዕት አምልኮ የማዘጋጅ እኔ ስለነበርኩ የመጀመሪያው ሻማ በራው። ልክ ግን ሁለተኛውን ሻማ ሳበራ እጅግ የሚያብረቀርቅ ጎልማሳ ሰው ከፊት ለፊት ተገለጠ። እጅግ በጣም ደነገጥኩኝ። በቀጥታ አንድ የቆመ ሰው ነበር። ብዙ ጊዜ ሰይጣን ከአምልኮ በኋላ ነበር የሚገለጠው። ሁሉም እንደማደርጎ የመናፍስቶችን ማንነት መጠየቅ ልማዴ ነበር። ዛሬ ግን የተገለጠው ይህ እጅግ የሚያበራው ሰው ከአምልኮ በፊት ነበር የተገለጠው። እንደለመድኩት እንዲህ ብዬ ጠየቅኩት፣ አንተ ማን ነህ? እርሱም እኔ የናዝሬቱ ኢየሱስ ነኝ አለኝ። እኔም አላምንህም፣ ልቀበልህ አልችልም፣ አንድ ምልክት ወይም ማስረጃ ስጠኝ አልኩት። ወዲያው በልቤ ውስጥ ልክ ያቺ ክርስቲያን ሴት ስታቅፈኝ ከተሰማኝ ሰላምና ደስታ በላይ ታላቅ ፍቅር በልቤ ፈሰሰ። ከኢየሱስ ጋር የነበረኝ ግንኙነት ለ3 ደቂቃ ብቻ ነበር፣ ነገር ግን ሕይወቴ ሙሉ በሙሉ ተቀየረ በማለት ተናግሯል። ሪያን ስዊግለር ወደ ክርስትና ከመምጣቱ በፊት የጥንቆላ የሙታን መናፍስት ጋር መነጋገርና መልእክት ማስተላለፍ
ኮከብ ቆጣሪነት፣ ነፍስ ከሥጋ ወጥታ ወደ ሌላ ቦታ መጓዝ፣ እነዚህንና ሌሎች ተግባራትን ያደርግ ነበር። እንደ አውሮፓውያን አቆጣጠር በ2022 ግን ኢየሱስ ከተገለጠለት በኋላ ሙሉ በሙሉ ወደ ክርስትና ገባ። በይፋ ከሰይጣን ቤተ ክርስቲያን መስራችነት ለቀቀ። እንዲሁም ከድብቅ ኃይሎች ጋር የነበረውን ግንኙነት አቋረጠ። ቢሆንም ግን ለውጡ በአንድ ቀን የተከናወነ ሳይሆን ለ9 ወራት ነፃ የወጣ ከቀን ወደ ቀን ከቆየ በኋላ ሙሉ በሙሉ ነፃ መውጣት እንደቻለም ተናግሯል። ከሰይጣን አምላክነት ወደ ክርስትና በመምጣቱ ምክንያት የተለያዩ አደጋዎች ደርሰውበታል። የሞት ማስፈራሪያ፣ 32 የሚያይሉ የማስጠንቀቂያ ደብዳቤዎችና ሌሎችም ፈተናዎች አጋጥመውታል። ውድ የመልእክተኛ ሚዲያ ተከታታዮቼ ሪያን በመናፍስቱ ዓለም በቆየባቸው ጊዜያት ምስጢራቶችን በሙሉ ያውቃል፣ የተነገረውን በሙሉ ያስተውላል። ሰይጣን በምስጢር በ2027 ወይም ደግሞ በኢትዮጵያ አቆጣጠር በ2019 ሁሉንም ሃይማኖቶች በማዋሃድ አንድ ዓለም አቀፋዊ ሃይማኖት መፍጠር እንደሆነ አቅዷል። ሁለተኛው በተለያየ መልክ እንስሳትንና ሰውን መስዋዕት በማድረግ ታላላቅ አደጋዎችን በምድሪቱ ላይ ማምጣት፣ ህዝቡን መቀነስ። ይህ የ2027 የሰይጣን ዕቅድ ነው። ሶስተኛው ሰይጣን ስለራሱ የማታለል ተግባራትን ማከናወን፣ ለምሳሌ በወጣቶች አይምሮ ሁሉ ነገር ኖርማል ማድረግ። አራተኛው ከ9 ዓመት በፊት በመናፍስቱ ዓለም የታቀደው እስከ 2028 ድረስ የሚሰራ ግልጽ ዕቅድ አውጥቷል። ከዚህም ውስጥ ለዕቅዶች እንዲመች የእስልምናን ሃይማኖት መምረጥ፣ ኢኮኖሚውን መቆጣጠርና ለተፈለገበት ዓላማ ማዋል እንደሆነ በግልጽ ዕቅዳቸው ተቀምጧል። አምስተኛ የክርስቲያኖችን አንድነት በመለያየት የእግዚአብሔር ፍቅርና ጥበቃ ቀስ በቀስ ከአማኙ ሕይወት እንዲርቅ ማድረግ እንደሆነ በመናፍስቱ ዓለም ታቅዷል። ሪያን ስዊግለር በመቀጠልም ክርስቲያኖች ማድረግ የሚገባቸውን ነገሮች ከዚህ በታች ዘርዝሮታል። እርስ በርስ መዋደድ፣ መንፈሳዊ ማንነትን በማወቅ ከሰይጣን የሚነሳውን አሉታዊ ተጽዕኖ መጋፈጥና ከእግዚአብሔር ጋር ባላቸው ኅብረት መጽናት ይጠበቅባቸዋል በማለት ተናግሯል። በተጨማሪም ከኒው ኤጅ ጋር በተያያዘ ዮጋ፣ ማሰላሰል፣ ሪክ፣ ክሪስታል ማከም፣ ታሮትና ሌሎች ምስራቃዊ ሃይማኖቶች የመጡ ተግባራትን ለሰይጣን ተጽዕኖ በር እንደሚከፍቱም አስጠንቅቋል። ሪያን ስዊግለር አሁን ያለበት ሕይወት ምን ይመስላል? ሪያን ስዊግለር አሁን ያለበት ሕይወት ዴሊቨራንስ ውብ በመባል የሚታወቅ ሚኒስትሪ መስርቶ ሙሉ ጊዜውን በማስተማር በማገልገልና የተለያዩ ዕውቀቶችን ለሕዝቡ በማስጨበጥ ላይ ይገኛል። ውድ የመልእክተኛ ሚዲያ ተከታታዮች ያለንበት ዘመን መጨረሻ መሆኑን ሰይጣን ስለሚያውቅ የሰው ልጅ ለማጥፋት የሚሄድበት ርቀት እጅግ በጣም ብዙ ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላው አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው በማለት ተናግሯል። የሰይጣን ዓላማው መስረቅ፣ ማረድና ማጥፋት ነው። ከዚህ ውጪ ሌላ ምንም አይነት ዓላማ የለውም። This is now a demon that's entering the space before I even started. ከዚህ በፊት በነበረ ልምድ ማነህ ብዬ ጠየቅኩት ነው። ማነህ ብዬ ጠየቅኩትና ምክንያቱም ከዚህ በፊት በነበረኝ ልምድ ይመጣል፣ አጋንንት ይመጣል አለ። ግን እነዚህ ዲመንስ የሚመጡት ወይም የተላከው ያ መንፈሱ የሚመጣው መስዋዕት ካቀረብን በኋላ ነው። መስዋዕት ካቀረብን በኋላ ወርሺፑ ከተፈጸመ በኋላ ደም ከፈሰሰ በኋላ ያ መንፈስ ይመጣል አለ። አሁን ግን መስዋዕቱ ከመቅረቡ በፊት ነው ይሄ የሚያበራ ሰው የተገለጠልኝ ነው የሚለው። It's amazing. So he said to me, and these were the only words that were spoken. He said to me, I am Yeshua of Nazareth. ማነህ ብዬ ጠየቅኩት። ለምን መጣ? ማነህ እዚህ ስፍራ ላይ ቆምከው? ማነህ ብዬ ስጠይቀው እኔ የናዝሬቱ ኢየሱስ ነኝ ነው የሚለው። እና እንባ በአይኑ ላይ ይታያል። I can feel it. I swear to God. በቃ እኔ ሰውየው ሲናገር አሁን እኔ ቸኩዬ አላቀርብም እንዲህ አይነት ነገር። አትሊስት
የተወሰነ ዓመታት ያክል ይሰው ከተለወጠ በኋላ ምን ያህል ወደ ጌታ መጥቷል፣ ምን ያህል የመንፈስ ቅዱስ ማደሪያ ሆኗል፣ ምን ያህል ለምስክርነት በቅቷል የሚለውን ትንሽ ጊዜ ማየት ፈልጋለሁ። ይሄ የራሴው ፕሪንሲፕል ነው። ከኔም ከራሴም ከህይወት ልምድ መንፈስ ቅዱስም ካስተማረኝ ቃሉም ከሚለው አንፃር በችኮላ ሰዎችን ማቅረብ አለብን ብዬ አላምንም። ብዙ ጊዜ የምናገረው ነገር ነው ይሄ ታውቃላችሁና እንደዚህ አይነት ምስክርነቶች ብዙ ቦታ አያለሁኝ፣ ግን ቸኩዬ አላቀርባቸውም። ምክንያቱም እንደዚህ ገባው ወጣው አይነት ማይረባ ለሰው መታነጽ የማይሆን እንደውም እንቅፋት የሚሆን ለክርስትና እንቅፋት የሚሆን ብዙ ነገር ስለምናይ በእርጋታ ነው ነገሮችን ማየትና ማቅረብ የምፈልገው። ስፒሪቹዋል ስለሆነ ማለት ነው፣ ይሄ መንፈሳዊ ነገር ስለሆነ ጥንቃቄ ስለሚያስፈልገው በተቻለ መጠን አይምሮዬ ውስጥ ልቤው ሳይሞላ ዝም ብዬ አላቀርበው። አሁን ሰውየው ይሄን ካለ በኋላ የሚሰማውን ስሜት ዝም ብላችሁ ትንሽ እንድታዩት ፈልጋለሁ። መንፈስ ቅዱስ ካለ ውስጣችሁ you feel it ምን አይነት ስሜት እንደሚሰማው ታያላችሁ፣ አይኑ ላይ ታዩታላችሁ። look, I am Yeshua of Nazareth, and yeah, I know, look, I still, like, every time, and I mean, I know people even judge me, like, for crying so much, but there's no other way. I'm like, every time I think of that moment, አይ ነው ብዙ ሰዎች ይሄንን ከተናገሩ በኋላ እንደሚያለቅሱ አውቃለሁ። እንባው መጥቷል እና ብዙ ቦታ መስክሯል። በነገራችን ላይ በጣም ብዙ ፖድካስቶች ላይ፣ በጣም ብዙ የቴሌቪዥን ፕሮግራሞች ላይ መጥቶ መስክሯል። እና እንዲህ አይነቱን ስሜት መቋቋም አትችሉም ነው የሚለው። በጣም ዲፕ የሆነ ባይ ዘ ዌይ ኢንካውንተር ያለው ሰው መለኮታዊ የሆነ ግንኙነት ከእግዚአብሔር ጋር ከክርስቶስ ኢየሱስ ጋር ፊት ለፊት የተገናኘ ሰው ኢየሱስን ያየ ሰው ያችን አጋጣሚ በተናገረ ቁጥር there is something Hallelujah. 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 ፊልም ታደርጉት ያልተለመደ ነገር አለ። በጣም ሁሌ ማትለምዱት ማለት ነው። ሁሌ ማትለምዱት ኢየሱስ ጌታ። ሃሌሉያ። Okay, moment, I still get emotional till today. So I say to him, I don't believe you. You're going to have to prove it then. ይህን ካለኝ በኋላ የናዝሬቱ ኢየሱስ ነኝ ሲለኝ አላምንህም፣ እኔ ልቀበልህ አልችልም። I need proof። መረጃ ማስረጃ ነገር ፈልጋለሁ፣ ማየት ፈልጋለሁ። አሁን ልክ ጌዲዮን የእግዚአብሔር ካንተ ጋር ነው፣ አንተ ጽኑና ኃያል ሰው፣ እግዚአብሔር ካንተ ጋር ነው ሲለው እግዚአብሔር ከኛ ጋር ከሆነ ሁሉ ለምን ደረሰብን ይለዋልና ከዛ በኋላ ደግሞ የእግዚአብሔር መልአክ እንደሆነና ከእግዚአብሔር ዘንድ ተልኮ እንደመጣ ለማረጋገጥ እንደዚች እንደ ብላንኬት ነገር አድርጎ ዝናብ ከሰማይ እዚች ላይ ብቻ ይውረድ ይለዋል። በብሉይ ኪዳን ዝናብ እዛ ጨርቅ ላይ ብቻ ሲወርድ ታያላችሁ። አሁን ደግሞ ይልና እሷን ሳይነካ ጨርቋን ሳይነካ ምንጣፉን ሳይነካ ከምንጣፉ ውጪ ያለው ስፍራ ይዝነብበታል። ከሰማይ ሊትራሊ ዝናብ ይዘንባል። እንደዚህ አይነት ኪሪየስ የሆኑ ሰዎች አሉ። በጣም የሚያስገርም አይምሮ ያላቸው አሉና አላምንህም፣ ስለዚህ ማስረጃ ስጠኝ አልኩት ይላል። Nazareth. And yeah, I know. I still, like, every time, and I mean, I know people even judge me, like, for crying so much, but there's no other way. I'm like, every time I think of that moment, I still get emotional till today. So I say to him, I don't believe you. You're going to have to prove it then. And he flooded me with
so much love. And you see, I recognized it from that woman. Okay. ልክ ይህን ስለው አላምንህም የሆነ ነገር አሳየኝ ስለው በውስጤ የሚፈስ ፍቅር ለመጀመሪያ ጊዜ እንደዚህ አይነት ነገር ኤክስፒሪየንስ አድርጎ አያውቅም። ኦኬ በሰይጣን አምልኮ ውስጥ ፍቅር የሚባል ነገር የለም። ሪሌሽንሺፕ የሚባል ነገር የለም። ከነፍስ ጋር የተገናኘ መንፈስህን የሚያሳርፍ ደስታና ሰላም ፍቅር የሚባል ነገር ፊል አታረግም። ኦኬ ለመጀመሪያ ጊዜ በውስጤ በቃ ፈሰሰ ፍቅር ሞልቶ ሲፈስ እና ያንን ፍቅር ከዚህ በፊት አንዲት ክርስቲያን ሴት አግኝታው በነገራችን ላይ ብዙ ክርስቲያኖች ይጸልዩለት ነበር ለዚህ ሰው በጣም ብዙ ክርስቲያኖች ይጸልዩለት ነበር። ዛሬም ባለንበት ዘመን ኒው ኤጅ ሙቭመንትና በኤአይ እንዲሁም መልካም የሚመስሉ አጋንንታዊ የሞት ድግሶችን ለወጣቶች በማዘጋጀት ከመቼውም ጊዜ በበለጠ እየሰራ ይገኛል። የኢትዮጵያ ቤተክርስቲያን ከእርስ በርስ ጠላትነትና ሽኩቻ በመውጣት የክርስቶስን የወንጌል ችቦ ለማብራት ልትነሳ ይገባል። ሕፃናቶቿንና ወጣቶቿን ከሰይጣን አፍ ልታስመልጥ ይገባል በማለት ዛሬ የነበረንን ቆይታ በዚሁ እንቋጫለን። ለዚህ ሚዲያ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ ቤተሰብ ይሁኑ።